ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ ከሚያዝያ 7 እስከ 8 2018 ዓ.ም ያካሄደው መደበኛ ስብሰባ ተከትሎ ባወጣው መግለጫ በፕሪቶሪያ ስምምነት አፈጻጸምና ተጨባጭ ሁኔታ በጥልቀት በመገምገም ለሰላም ሲባል ከስራ ውጭ ሆኖ የቆየው የህዝብ ሉዓላዊነት መገለጫ የሆነውና 2.8 ሚሊዮን የሚጠጋ ህዝብ የመረጠው የትግራይ ምክር ቤት ወደ ስራው እንዲመለስ ውሳኔ አስተላልፏል። ማዕከላዊ ኮሚቴው ባወጣው መግለጫ አሁንም ከኢትዮጵያ መንግስት ጋር ያሉ ሁሉም ልዩነቶች በሰላምና በድርድር ለመፍታት የትግራይ ህዝብና ህወሓት ዝግጁ መሆናቸው አረጋግጧል። ሰለሞን አስመላሽ ተመልክቶታል። የህወሓት ማዕከላዊ ኮሚቴ ከሚያዝያ 7 እስከ 8 2018 ዓ.ም ባካሄደው መደበኛ ስብሰባ የፕሪቶሪያው ስምምነት አፈጻጸምና ወቅታዊ ሁኔታዎች በጥልቀትና በስፋት በመወያየት ለሰላም ሲባል ወደ ጎን ተትቶ የነበረው የሉዓላዊ ስልጣን ባለቤት በሆነው 2.8 ሚሊዮን ህዝብ የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስ መወሰኑ ገለጸም። ከዚህም በተጨማሪ ይህ ኃላፊነት የትግራይ መንግስት ምክር ቤት እንኳን ቢሆን ፈጻሚው አካል የመኸተ አቅሞችን ባሳተፈ መልኩ አቃፊ የሆነ የትግራይ መንግስት እንዲመሰረት መግባባት ላይ ተደርሷል ሲልም የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ገልጸዋል። የህወሓት ማዕከላዊ ኮሚቴ ሌላው የተወያየበት አጀንዳ የትግራይ ህዝብ ከሌሎች ህዝቦች ጋር የሚኖረው ዝምድና በሚመለከት ሲሆን በዚህም መሰረት የትግራይ ህዝብ ከጎረቤት ወንድም ክልሎች፣ ከሌሎች የኢትዮጵያ ህዝቦችና ከጎረቤት ሀገራት ጋር ከማንኛውም ጊዜ እየበለጠ ወንድማማችነትን የሚያጠናክሩ ስራዎች እንዲሰሩም ወስነዋል። በመጨረሻም የትግራይ ህዝብ ይሁን ድርጅቱ ህወሓት አሁንም ቢሆን ከኢትዮጵያ መንግስት ጋር ያሉ ልዩነቶችን በውይይትና በመግባባት ላይ ለመፍታት ዝግጁ መሆኑን የህወሓት ማዕከላዊ ኮሚቴ መግባባት ላይ መድረሱን የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አመላክቷል። የመግለጫው አጠቃላይ ይዘት ከዜና በኋላ ይቀርባል። የኢትዮጵያ መንግስት በትግራይ ዘርፈ ብዙ ክልከላዎች በማኖሩ ህዝቡ ለከፍተኛ ማህበራዊ ኢኮኖሚያዊ ቀውስ መጋለጡን የመቀለ ከተማ ነዋሪዎች ገለጹ። ክልከላው የሚቀጥል ከሆነ አሁን ባለው የተቃወሰ ኢኮኖሚ መቀጠል ስለማይቻል መብታቸውና ህልውናቸው ለማስቀጠል በአንድነት እንደሚታገሉም ነዋሪዎቹ ገልጸዋል። ለተስፋ የታደሰ ዘገባ ስለሻጎስ። የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ በትግራይ ህዝብ ላይ ዘርፈ ብዙ ክልከላዎችን በመፈጸም ህዝቡን መሰረታዊ አገልግሎት የማግኘት መብቱን በመንፈግ ለከፍተኛ የማህበረ ኢኮኖሚያዊ ቀውስ ማጋለጡን በመቀለ ከተማ የሚኖሩ የሰማዕታት ቤተሰቦች ያስረዳሉ። በሁሉ ኢና ተዓጺና ማህያ ተዓጺና ነዳድ ተዓጺዩ ሁሉም ነገር ክልከላ ውስጥ ነው ያለው። ደሞዝ፣ ነዳጅ የለም። በተለይ ደሞዝ በተመለከተ እኔ መምህር ነኝ። የደሞዝ አለመኖርና ነዳጅ አለመኖር በመምህራን ህይወት ላይ ከፍተኛ ቀውስ ፈጥሯል። በእግር ተጉዘን ትምህርት ቤት ገብተን ለማስተማር እየተቸገርን ነው። ከቢድ ኩነታ ተለት ህዝብ የትግራይ ህዝብ በትልቅ ችግር ውስጥ ነው የሚገኘው። ወጣቱ ስራ አጥቷል። ተንቀሳቅሶ እንዳይሰራም የነዳጅ እና የገንዘብ እጥረት አንቆ ይዞታል። ባንክ ተዓጺና ሕክምና ይነግኒ መድኃኒት ይነግኒ ባንክ ተዘግቷል። የመድኃኒት አቅርቦት የለም። የሕክምና አገልግሎትም ማግኘት አልቻልንም። ወደ ኋላ ተመለስን። በቤት ውስጥ ያለምንም የሕክምና ባለሙያ ድጋፍና እንክብካቤ እየወለድን ነው። የትግራይ ህዝብ የተነፈገውን መሰረታዊ አገልግሎት ለማግኘት ሲባል የተቀናጀ ትግል ማድረግ አስፈላጊ መሆኑን ነዋሪዎቹ አስገንዝበዋል። ሓድነትና ክንጠናክር የትግራይ ህዝብ ተደራጅቶ የማይፈታው ችግር የለም። አንድነቱን አጠናክሮ መብቱን ማስከበር አለበት። በቃ ተን ፖለቲካዊ ውድባት ንህዝብና ሀንቃለሲና ዝብላ ዘለዋውን ለትግራይ ህዝብ ጥቅም እንታገላለን የሚሉት በትግራይ ውስጥ የሚገኙ የፖለቲካ ፓርቲዎች የትግራይ ህዝብ መሰረታዊ ጥቅሞች እና መብቶች እንዲከበሩ መታገል አለባቸው። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ሙሉ በሙሉ የማይተገብር ከሆነና እያደረገው ያለው ክልከላ የሚቀጥልበት ከሆነ አሁን ባለው የተቃወሰ ኢኮኖሚ መቀጠል ስለማይችል መብቱን ለማስከበር ሌሎች አማራጮችን ሊጠቀም ይገደዳል ሲሉ አስገንዝበዋል። ከይፎተና ንግደደለና እንተ ጠሚኻ ግዴታ ይኻ የትግራይ ህዝብ ሳይፈልገው መብቱን ለማስከበር ተገዶ ሌሎች አማራጮችን መመልከት ይኖርበታል። ምንተ ናጽነት ህዝብ ትግራይ ምንተ መሬትና ምንተ ቶም ህፃናት ምንተ መናእሰይ ምስአብ ጎን መናእሰይ ኮይና የትግራይ ህዝብ ነጻነት፣ ግዛታዊ አንድነት እንዲመለስ ተፈናቃዮች ዋስትናቸው ተጠብቆ ወደ ቀያቸው እንዲመለሱ ለማድረግ ተግተን እንሰራለን፣ እንታገላለን። ይህ ማለት ግን በሰላማዊ መንገድ የማይፈታ ከሆነ ብቻ ነው። የኢትዮጵያ መንግስት በትግራይ ላይ በጣለው የነዳጅ ክልከላን ተከትሎ ለከባድ ማህበራዊ ኢኮኖሚያዊ ችግር መጋለጣቸውን አሽከርካሪዎችና ተገልጋዮች ተናገሩ። ይህ ችግር የፕሪቶሪያን ስምምነት የጣሰ ተግባር መሆኑንና
መሆኑን የገለጹት ተገልጋዮቹ የኢትዮጵያ መንግስት ክልከላውን በማንሳት ዘላቂ መፍትሄ ሊያበጅ ይገባል በማለትም ገልጸዋል። ብርቱካን ጌታዬ ካለፉት 3 ወራት ጀምሮ የኢትዮጵያ መንግስት በትግራይ ላይ በጣለው የነዳጅ ክልከላን ተከትሎ ለከባድ ማህበራዊና ኢኮኖሚያዊ ችግር መጋለጣቸውን አሽከርካሪዎችና ተገልጋዮች ተናግረዋል። የትራንስፖርት ዘርፉ ለህብረተሰቡ የጀርባ አጥንት መሆኑን የገለጹት ተገልጋዮችና የትራንስፖርት ባለንብረቶች ትግራይ ላይ ማህበራዊ ኢኮኖሚያዊ ቀውስ እየተከሰተ መሆኑንም አስረድተዋል። አንደኛ እንቅስቃሴ በጣም ደክመዋል። ከነበረበት ከመቶ ወደ 5% 95% ቆመዋል። ይሄ ቆመበት ምክንያት ደግሞ የነዳጅ ክልከላው ነው። በእኛ ላይ ልጆች ማስተማር አልቻልንም፣ ቤተሰብ መምራት አልቻልንም። እንደምታዩ ይሄ ያለው ተሽከርካሪ በአሁኑ ሰዓት ዳግማዊ ትንሳኤ ነው፣ የትልቅ በዓል ነው የክርስቲያን። አሁን ቆሟል፣ መንቀሳቀስ አልቻለም። በሽተኛ ሪፈር የተባለ ሰውም በግል እስከ 30 ሺህ የማጫው መስመር ነው የሚሰራው። ከማጫው መቀሌ 30 ሺህ እየከፈለ ነውና ለአንድ ጀሪካን 28 ሺህ 29 ሺህ 24 ሺህ ነው የሚሸጠው። ይሄ ማለት በሌትር 900 800 እና 700 ነው። ይሄ ደግሞ ከፍተኛ የሆነ የማህበራዊና ኢኮኖሚያዊ ቀውስ እንደፈጠረና እኛ ትራንስፖርተርም ከፍተኛ የሆነ ጫና ፈጥሮብናል። አሁን ቁመናል። ወረድ ልጆችም ትምህርት ቤት እያቆሙ ነው። 2 ልጆች አሉ። ትራንስፖርት ትምህርት ቤት አቁም ያለ ብሎኝ እናታቸው ነው የምታደርሳቸው። አሁን የሚሄደው ወደ ቦራ ሰለዋ ነው። 1500 ነው የሚከፍል። ጠቅላላ ሲሄድ ሲመለስ ወደ 5000 አካባቢ እየከፈልኩት ነው። ስለዚህ የነዳጅ ዋጋ በመጨመሩ ወይም በመከልከሉ እኛ ላይ ጫና ደርሰዋል። ህብረተሰቡ በእንግልት ላይ ነው ያለ። ተመላልሶ መስራት ወይም በሆነ ሰርግ ይሁን በሆነ ጉዳይ ባጋጠመ ነገር ሄዶ ሊሰራ አልቻለም፣ ወይም ከቤተሰቡ ለመገናኘት አልቻለም። አጋጥሚና ነው ህጽረት ነዳጅ ነው አሁን እንደገና መዓልታው ወሰኹን ነው። አሁን ያጋጠመን የነዳጅ እጥረት አለ። በየቀኑ የነዳጅ ዋጋ እየጨመረ ነው። 800 ከዛም በላይ ይሸጣል። እዚህ ያለው ሹፌር እስከ 10 ቀን ዝም ብሎ ሳይሰራ ይቆያል። ትልቅ ችግር ውስጥ ነው ያለነው። የፕሪቶሪያውን ስምምነት ተግባራዊ ማድረግና መንግስት ክልከላውን ማንሳት የሚሉ ዘላቂ መፍትሄ በማድረግ ሊሰራ እንደሚገባም አሽከርካሪዎችና ተገልጋዮች ተናግረዋል። ማንም ሰው እንደ ሰው አስበው ይሄ ህዝብ ነው የሚገለገልበት፣ ደሃውን የሚገለገልበት ያላቸው ልዩነት ቢሆንም እነሱ ፈቶ መንግስት በሚገባኛ ጋር አድርሶ እና ትራንስፖርት እንዲቀጥል። ይሄ ብቻ አይደለም ትራንስፖርት አስቤዛም ትራንስፖርት አለ። ሁሉ ትራንስፖርት ነው የሚንቀሳቀሰውና ይሄ እንዲፈታው ነው የሚፈልገው። የዓለም አቀፍ ህብረተሰብ እዚህ ላያችን አናታችን ተጭኖ ያለ ችግር እንዲፈታ አገዝ እንዲያርግልን ነው እኔ የሚያስተላልፈው መልእክት። ብፍላይ ሹፌራት ለኔ ማለት ነው መዛሕትኡ ጊዜ ናይ ሰብ ንብረት ለሓዝለው ባልና ጀሚሮ ማለት ነው። የሰው ንብረት የያዙ ሹፌሮችም አሉ። የቤት ክራይና ሌሎች የቀን ወጪ መሸፈን አትችልም። በጣም ተቸግረናል። የፌዴራል መንግስት መፍትሄ ሊያበጅለት ይገባል። በመቀለ መንገድ ትራንስፖርት ጽሕፈት ቤት የመንገድ ደህንነትና መናኸሪያ አስተባባሪ አቶ በየነ ወዳጅ በበኩላቸው ችግሩ በዚህ ከቀጠለ ህብረተሰቡ ላይ የሚያስከትለው አደጋ ከባድ መሆኑን በመግለጽ የኢትዮጵያ መንግስት የጣሰው የፕሪቶሪያ ስምምነት በመተው አፋጣኝ የመፍትሄ አካል ሊሆን ይገባልም ብለዋል። ማህበራዊና ኢኮኖሚካሊ ግን ህብረተሰቡ ተጠቃሚ የሚያደርጉ ስራዎችን በመስራት የነዳጅ ክልከላውን በማንሳት ያ ታሳቢ በማድረግ ፌዴራል መንግስትም የነዳጅ የሚለቅበት ሁኔታ ተፈጥሮ ህብረተሰቡ ከችግሩ የሚላቀቅበት አቅጣጫ ካልተከተለ በስተቀር ሊታሰብበት ይገባል ለማለት ነው። በመጨረሻ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማቶችና ታሪካዊ ይዞታዎች ለማጥቃት መዛታቸው እንደ የጦር ወንጀል ሊቆጠር እንደሚችል የዓለም አቀፉ የቀድሞ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ኃላፊ ኬኔት ሮዝ ገለጹ። ፕሬዝዳንቱ ከኢራን ጋር ይደረጋል ተብሎ ለሚጠበቅ ሁለተኛ ዙር ድርድር ልዑካቸውን መላካቸውን በገለጹበት ወቅት የተላለፈው መልእክት እንደ ወንጀል ሊቆጠር እንደሚችል የቢቢሲ ዘገባ ያስረዳል። ሙሉ ብርሃን ዳርጌ ተመልክተዋለች። በትግራይ በነበረው ጦርነት በርካታ የመሰረተ ልማቶች ወድመው የህዝቡ የዘመናት ድካምና ውጤት መና ያስቀረ ሲሆን ይህም የዜጎችን የማፍራት የማልማትና የመበልጸግ ሰብአዊ መብትን የጣሰ ሆኖ መገኘቱን የተለያዩ ጥናቶች በማስረጃና መረጃ ማረጋገጣቸውን ይፋ አድርገዋል። በአሁኑ ሰዓትም በአሜሪካ ኢራንና እስራኤል የተጀመረውን ጦርነት 5ኛ ሳምንቱን ያስቆጠረ ቢሆንም እስካሁን ድረስ ዓለም አቀፍ ይሁንታን ሳያገኝ በንጹሃን ዜጎችና መሰረተ ልማቶች መጠነ ሰፊ ጉዳትና ሰብአዊ መብት ጥሰትን
እየተስተናገደ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ተብሎ ለሚጠበቅ ሁለተኛ ዙር ድርድር ልዑካቸውን መላካቸውን በገለጹበት የትናንቱ የማህበራዊ ሚዲያ ልጥፋቸው ስምምነት ላይ ካልተደረሰ የኢራንን የኃይል ማመንጫዎችና ድልድዮችን እንደሚመቱ በድጋሚ ዝተዋል። ዓለም አቀፉ የሰብአዊ መብቶች ተቋም ሁማን ራይትስ ዎች የቀድሞ ኃላፊ የሆኑት ኬኔት ሮዝ ይህ የፕሬዝዳንቱ ዛቻ እንደ የጦር ወንጀል ሊቆጠር እንደሚችል ለቢቢሲ ተናግረዋል። ትራምፕ ግዙፍ የጦር ወንጀል እንደሚፈጽሙ እየዛቱ ነው ያሉት የቀድሞ ኃላፊው የሲቪል መሰረተ ልማቶች ላይ ጥቃት መፈጸም በዓለም አቀፍ ሕግ የተከለከለ መሆኑን አስረድተዋል። ትራምፕ ዓለም አቀፍ የሰብአዊነትን ሕጎች እንደማይከተል ሊናገር ይችላል። የአሜሪካ መንግስትና የተቀረው ዓለም ግን ይከተሉታል። የሰብአዊነት ሕግ እንደ ኃይል ማመንጫዎችና ድልድዮች ያሉ የሲቪል ቁሶችን ዕላማ ማድረግን ይከለክላል ብለዋል። እንደ ሮዝ ገለጻ ትራምፕ ድልድዮቹና የኃይል ማመንጫዎቹ በወታደሮችም ጥቅም ላይ ስለሚውሉ ሁለት አይነት ጥቅም ያላቸው ቁሶች ናቸው የሚል መከራከሪያ ሊያቀርቡ ይችላሉ። ይህ ግን ክርክሩን ለመቋጨት በቂ እንዳልሆነ ጠቅሰዋል። የሰብአዊነት ሕግ በሲቪሎች ላይ የሚደርሰው ጉዳይ ተመጣጣኝ ካልሆነ ወታደራዊ ኢላማዎች ጭምር እንዳይተኮስባቸው ይጠይቃል ሲሉ አብራርተዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ግን እርምጃው የጦር ወንጀል ሊሆን ይችላል መባሉን ውሸት፣ ሐሰትና ከመስመር የወጣ ሀሳብ ሲሉ ተቃውመውታል። ድልድይና የኃይል ማመንጫዎቹ የሚንቀሳቀሱት በኢራን እስላማዊ አብዮታዊ ዘብ በመሆኑ ህጋዊ ወታደራዊ ኢላማ እንደሆኑ በመጥቀስ ድልድይና የኃይል ማመንጫዎቹ የሚንቀሳቀሱት በኢራን እስላማዊ አብዮታዊ ዘብ በመሆኑ ህጋዊ ወታደራዊ ኢላማ እንደሆኑ በመጥቀስ ተከራክረዋል። ተመልካቾች ዜናዎቻችን አብቅተዋል። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ።